እና ለማንኛውም አንድ ነገር የምነግራችሁ ነገር ከመዳሞቻችሁ ጋር እንዴት በፍቅር እንደምትኖሩ በፍቅር ጠብ እንድታደርጉ ማለት ነው። የመጀመሪያ ስራችሁ ጠዋት ስትነሱ ማለት ነው እንዴት አደርሽ ደህና ነሽ ወይ በሏት። ሁለተኛ ላይ ስትሏት ቡና ላፍላለሽ፣ ቡና ያስፈልግሻል፣ ሻይ ላፍላለሽ በላት። በጣም ነው ደስ የሚላት። እኔን ቴኬር ታረገኛለች፣ እኔን በቃ ታስታውሰኛለች ማለት ነው ትላለች ማለት ነው። ይህን ካረጋችሁ ከሷ ጋር በፍቅር ነው በደንብ በፍቅር ነው የምትኖሩ። እንደዚህ የምታረጉትም ልጆች ደግሞ ልትኖሩ ትችላላችሁ። ምናልባት ደግሞ አዲስ መታችሁ አሁን እንዴት ነው ከሷ ጋር መግባባ ብላችሁ ልታስቡም ትችላላችሁ። ስለዚህ ይህን አድርጎ እላችኋለሁ። ለማንኛውም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ በጣም ደህና ነኝ። እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት ከመዳሞቻችሁ ጋር እንዴት ነው በፍቅር የምትኖሩት፣ በፍቅር ማለት ነው። እና ጠዋት ስትነሱ እንዴት አደርሽ፣ ሁለተኛ ላይ ደግሞ ምንድነው የምትላት? ቡና ላፍላልሽ፣ ሻይ ላፍላልሽ፣ ከዛም ቁርስ ላቅርብልሽ ትላታት። ከዛ በኋላ ትንሽ ትቆሙና ደግሞ ዛሬ የት ነሽ፣ ውሎሽ እንዴት ነው ምናምን ትላታላችሁ ማለት ነው። ከዛ በኋላ የመጀመሪያ ስራችሁ ሄዳችሁ የእሷን መኝታ ክፍል ማንጠፍ፣ መኝታ ክፍሏን ጽድትት ማድረግ። ካጸዳችሁ በኋላ ደግሞ ብኩር ማጫጨስ። እሷ ባትላችሁም ግዴታ አይደለም፣ እሷ እንዲያርጊ ባትላችሁም ሄዳችሁ እርግጠኛ ነኝ ብኩር ደግሞ አይጠፋም ከአረብ ቤት ውስጥ። ብኩር ጨስ አርገሽ መኝታ ክፍሏን ባትወለውይ ምን አልጋውን ብቻ አንጥፈሽ ጽድት አርገሽ ቆሻሻ የሚነሳው አነሳስተሽ ይሄን ብቻ አርጊላት። ከዛን ደግሞ ሻወር ቤቷን ፋ ካረክሽላት አቤት አቤት ጠብ ነው የምትለው። እንደዚህ ማለት ነው። እንደዚህ እያረጋችሁ አንጀታቸውን ብልት ማድረግ ነው። ለማንኛውም እኔ እንደዚህ እያረኩ ነው ከአረቦቹ ጋር የኖርኩት። ለ7 ዓመት አንድ ቤት ውስጥ ነው የተቀመጥኩኝ ማለት ነው። በጣም አትናገርም አታወራም ነበረ ከኔ ጋር በጣም ለመግባባት ሰራተኛ አታውቅም። ገና አዲስ ሙሽራ ነበረች ያኔ እኔ እሷ ጋር ስሆን ማለት ነው። ከሌላ አገር ስለመጣች ብዙም እንደዚህ ትልቅ ቤተሰብ ውስጥ እንትን አይደለችም። ግን ምንድነው እንደዚህ እያረኳት እንዴት ነሽ ታዲያ ደህና ነሽ ወይ ወክ አታረኪም ወይ ለምን አረ ለበስ አርገሽ ወጣ በይ እያልኳት ማለት ነው። ያለበዛ ሱቅ ስትሄድ ደግሞ ሱቅ አብረን እንሂድ። እንደዚህ እንደ ጓደኛ እያቀረባችሁ በኋላ ላይ ስራ ሲበዛባችሁ ይሄን ስሪ፣ ዛሬ ይሄን አላጸዳሽም፣ ይሄ ቤት ለምን አልጸዳም፣ ይሄ ክፍል ለምን አልጸዳም፣ ሽንት ቤቱ አልጸዳም አትላችሁም። ምክንያቱም እናንተ በፈለጋችሁበት ሰዓት በተመቻችሁበት ሰዓት ማጽዳት ትችላላችሁ ማለት ነው። መጀመሪያ እሷን ነው በፍቅር መያዝ ያለባችሁ። ኢንተርኔት አዘጋባችሁ በፍቅር ከያዛችኋት ማለት ነው። እነሱ የሚፈልጉት ይሄንን ነው። ትንሽ ነገር ስታጠፉ የሆነ ነገር ስትሉ በጣም ይቅርታ ብሏት። በይቅርታ በጣም ነው የሚያምኑት። በይቅርታ ያምናሉ። አና አስፍ አም ሶሪ ካልሻት በቃ ለሷ ትልቅ ነገር ነው፣ ለነሱ ይሄ ነው። ከዛን ደግሞ እሺ በቃ ከዛ በኋላ አንዳንዴ ደግሞ በጣምም ጥልቅ ያለ ማለት፣ በጣምም ሄድ ያለ ማለት፣ ሄድ መለስ እያላችሁ ከመዳሞቻችሁ ጋር በጣም በፍቅር ለመኖር የመጀመሪያችሁ ስራችሁ ምንድነው ያልኳችሁ? በፍቅር መያዝ። ጠዋት ስትነሳ እንዴት አደርሽ ደህና አደርሽ ወይ? ምን ቀላል ነው ይሄ፣ ምንም ማለት አይደለም። እየፈራሽም ቢሆን ማለት ነው። ከዛ በኋላ ግን እየለመደች አንዳንዶቹ በጣም በቃ እንዴት ነው በጣም በቃ የሚጠየፉም አሉ፣ ወደኛ የማይቀርቡም አሉ። ስለዚህ እነሱንም ወደኛ እንዲመጡ በፍቅር ካንቺ ጋር እንዲኖሩ ልክ እንደ ቤተሰብ ሆነሽ ከነሱ ጋር መኖር ትችያለሽ። ለነገሩ እኛ ቤተሰብ ሆንም ያሉንም እንትንም አይደለም ስራችን ነው። ስራሽን ትሰራለሽ፣ ከስራሽ በኋላ ምንም አይነት የሚያገናኝሽ ነገር የለም። ግን ደግሞ ለመኖር ስትይ ደግሞ እነዚህ ሁለቱን ነገሮች ሶስቱን ነገሮች ማድረግ አለብሽ ማለት ነው። አንደኛ ደህና አደርሽ ትያታለሽ፣ ቡና ላፍላለሽ ትያታለሽ። ከዛም በኋላ ደግሞ የእሷን መኝታ ክፍል ላጽዳ፣ መኝታ ክፍል ጽድት ካረግሽ በኋላ ደግሞ ብኩር ምናምን ማጫጨስ ማለት ነው። ስለዚህ ይሄ ለእናንተ በጣም ቀላል ነው ማለት ነው። ይሄ ምን ይመስላችኋል? ይሄ እንደዚህ እያረኩ ነው በጣም እየቀረብኳት እሷም እየቀረበችኝ የመጣችሁ ማለት ነው። ከዛ በኋላ ምንድነው ጓደኛሞች ሆን ማለት ነው። ከዛ በኋላ
የሆነ ነገር ከባሏ ስትጣላ እኔ ጋር ትመጣለች፣ ታማክረኛለች። ለራሷ የከፋት ነገርም ቢኖር ታወራኛለች። ከቤተሰቧን ብትጣላ ከምንም ብትጣላ ታወራኛለች ማለት ነው። ከዛ በኋላ አንዳንዴ ደግሞ ልቧን አንጀቷን ለመብላት ስል ቡና ፈላና በቡና ማቅረባ ላይ አበባ ንስንስ አርጌ ሻማ አብርቼ ቁርስ ሰርቼ አቀርብላታለሁ ማለት ነው። ከዛን እናቴ ወይኔ ትለኛለች። በቃ እኔ ሀቢቢት ያ ሀቢቢ ትለኛለች። እኔም ደግሞ ያ ሀቢቢ አልሚ ያልኩት ከዛ አንጀቷ ገባው ማለት ነው። ስለዚህ እንዲህ እያደረጋችሁ ከመዳሞቻችሁ ቤስት ለመሆን ሞክሩ እላችኋለሁ። ለማንኛውም ቪዲዮ በጣም አጭር ቪዲዮ ነው የምሰራላችሁ እና ሰብስክራይብ አድርጉኝ፣ ቪዲዮን ይሉኝ በእናታችሁ። በጣም የተሳሳተ ነገር ሊኖር ይችላል፣ ያልተስተካከለ ነገር ሊኖር ይችላል። ቪዲዮዎችን ምንም የታየልኝ አይደለም እና ችግሩ ምንድን ነው? እስቲ ንገሩኝ። ይህን ቪዲዮ ለምታዩት ሁሉ ችግሩ ምንድን ነው? ቪዲዮ ልታይልኝ አልቻለም እላችኋለሁ። ለማንኛውም እባካችሁ አግዙኝ፣ ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ፣ ኮሜንት ላይ ይህን አስተያየት አስቀምጡልኝ። ሰላም ቆዩ።